እናት ከየትራበት ቢ ከዚህ ጀምረሽ እዚህ ድረስ ቀለም ነው እንደምትቀበል ቢኒ በሐሳባቸው ሚስት ልታስተዋውቃቸው የመጣ አይነት ነገር ነው ሊመስላቸው ይችላል ለምን አይባልም አይደል እግዚአብሔር አንተን ሰጣቸው እናንተ ያገር ልጆች ይያውን የመጠጠጠፍ ስለው የወጥፍ ስለው አኛ ካውና እንዴት ነው ስለው ማምና ላይ ነው ቀኑ ሙሉ ቪዲዮ ሻውት ሲወስድ እንደዚህ ሆነ ልጄ ምን ይበላል ብላ እንደምታስብ አውቃለሁ እኔ እናቴ እንዳይፐርስ ቀይር ማንንም ሰው አይቶኝ አያውቅም የሰው ልጅ አእምሮ ከተጎዳ ፊዚካሊ ምንም ልታረጊለት ይችላል አብቅቶለታል ተጠፋፋቸው ነገር ነው ሰው ጋር አስቀምጣኝ ነበር ሄደችው ያገር ሰው ምን ይላል አንዳንድ ነገሮች ተከድኖ ይብሳል ይባላል አንዴ ከጀርባ ያለሽ ነገር ወደፊት እንዳትሄጂ ነው የሚያደርግሽ ሰው ፍሬ ላለው ነገር ዋጋ ይሰጣል የማንጎ ዛፍ ቢኖር ባባሽ ማንጎ ስላለው ነው እንጂ ዛፉን ብለሽ አይደለም ምትሄጂው 18 ዓመት በኋላ ለመጀመሪያ ጊዜ ቤተክርስቲያን ረከጠች ታይላንድ ግዝሽ እሺ እንትን አልሽ በቃ በኋላ ወቀሳሽን ማልሽ እኔን ማሸከም ልማድሽ ነው አልኩኩ በሩ ጋር እንደርስ እንደምትይ እርግጠኛ ነበር ደግሞ አትሊስት ዝም ያን ሁሉ መንገድ ያገዝኩሽ ዝም በይ ቀስል ሰብሩ ነው እንዴ በሩ እንዴ ቢኒ ደህና ነው እንዴት ነህ ሰላም ቢኒ እንዴት ነህ ደህና ነሽ ማይተኛሽ ገና አለች ከሩቅ ሰላም በላት ማይ አይደል ይቻላል እንዳንተ መጠጋት አይቻልም እዚህ ጋር ሰላምታችሁን አደርስላታል አበቢ እንግዳው እንዴት ነው የሚያምሩት አንተን አይቶ ማየት እናት በቃ ቁጭ አንተን በሷ ነው ያወጣው አንተ በሳቸው እሳቸው ባንተ ይሄንና መልክ በኔውትሽ ነው አይኔ አበባ መልክ በኔውትሽ አዎ አምላሽ በቃ ችግር ማይ ደህና ነሽ ወይ እንዴት ነሽ አንቺ ሙሽራ ደህና ነኝ አንቺ ሙሽራ የቢኒ እናት ለሻት ትስቂያለሽ ለራስሽ አስቂሻለሽ እኔ ዳራለ ደህና ነሽ ወኔ ቢኒ ሲያምሩ እና ሙሽራ አርገን ያስካቸው ምንድነው ነገሩ በስማ እንዴት ያምራሉ እኔ አበባ ኮበዝ አበባ አርገህላት ያንቺ ነው ኮበዝ ደስታ አቤት ወደሃለው ነው መሰለኝ ጭፍን ይሄንና ወደ ሳልቲ ነው ይሁት በስመ አረ በእኔ በቃ ይሄንና ከየትራበት ቢ ከዚህ ጀምረሽ እዚህ ድረስ ቀለም ነው እንደምትቀበል ፍራሽ አስቀሻ አደከምካት እረፍትን አዎ አደራውጣችሁ ቢኒ እንኳን ቆየህ ደስ ስትሉና በደንብ መልስ እየሰጡክ ነው አንተ የምትላቸውን ይሰማሉ ደስ ይላል ሳሟቸው ነው የሚሉት በእውነት ሙሽራ ነው ደስ ስትል ደግሞ አያዛ አንተ ራሱ ግን ወጣት ናት አይ ሚን ልጅ ናት አንተ አትባልም አንቺ ነው የምትባለው አንተን ነው እንጂ አንቱ ልጅ ናት አንቺ ነው የምትባለው አዎ እቺ ጋር ቦርጭሽን ሊገዙት ነው ቦርጭስ እና ደግሞ በሁለት ክትፎ ልሸጠው ቦርጫቸው ራሱ ዛቻለሽ እኔ ላይ ትዝጃሽ እኔ ምን ይሻለኛል እኔ ፍቅር ነው ይወድሽ አሁን ልሸጠው ነው ትስማሚያለሽ እንደዛ ነው የምትይ አዎ ጉዴ አካሌ ምናምን እንደዛ ነው የምትይ አካል ይፍረስ ካጠገቧ ራቅ ስትል ባይል ትፈልጋለች አላየሽም እንደዚህ ጋኛ ተሻማንባታኛ ዛሬ አለሁ እቀፍሽ እሺ
እሺ እኔ ፍቅር አለው በረፍት ትንፋሽ እኔ ቢኒ በሐሳባቸው ሚስት ልታስተዋውቃቸው የመጣ አይነት ነገር ነው ሊመስላቸው ይችላል። እንደተመኘሁት ያለች ቢኒ ቤት ማማሩ አመሰግናለሁ። ንጽህናው ማለት ሴት ያለችበት ቤት በዚህ ደረጃ ሊያዝ አይችልም። እህት አለ ምናምን ብቻ ነው አይደል? ማን ነው እንደሚያጸዳ ራስ አዋን እንዘርች ይበላል። አንተ ያገባሽ ነገሩ እንዴት አሁን እማዬ ራሱ የሚቀኑ ነው የሚመስለኝ ነው በዚህ እንክብካቤ። እሱ ራሱ በጭቀና አይኑ ከናቱ ላይ ተነሳ ገና አርያም ሆነ የምትችል ቤት ስንመጣ ደግሞ በጣም በቃ የእውነት ነው። ያው ሶሻል ሚዲያ ላይ ብዙ ሰዎች ያውቃሉ ያንተንም የእናትህንም ታሪክ ያውቃሉ። አንተም ደግሞ ሼር ታደርጋለህ አንዳንድ ሀሳቦች ነው። እዚህ ስንመጣ ደግሞ የእውነት ሌላ ነገር አይ እኔ እንደዚህ አልጠብቅም በእውነት አንደኛ ወንድ ልጅ በዚህ ጥንካሬ አልጠብቅም። እኔ ኦፍ ኮርስ አሉ እንዳንተ አይነት ብዙ ጠንካራ ወንዶች ግን ያንተ ትንሽ የሚለይ ይመስለኛል። ይሄ ሁሉ መስከር የሚችል ይመስለኛል። ረጅም ጊዜ ነው በጽናት ሳይጓድ ማይገ ስንት ዓመት ይሆናቸው? አረጋና ልጅ 50 ዓመት ተረጋጋለች ብያለሁ። ልጅ ናት ብያለሁ። አንቱ አልንና እንደገባን ግን ልጅ ማዘር ነው የምትያዝ ካሉሽ ማለት ስትይ አንቺ ነሽ ማዘር አበቢት ገናለች። ይሄ ሳፎቶ ነው መልክ በደምብ መልክ በነገር ላይ አንተ ላይ ማለ የሷ መልክ በእኔ ወጣ ነው ለማያምን ሰው ነው ያጣው። ቅዱስ ቁርባን ወስዳለች። ስንት ነገር ደስተኛ ነች፣ ትስቅልኛለች። እግዚአብሔር ይመስገን። ያው ደግሞ ከሜዲካሎች አንፃር ደግሞ ብዙ ለውጦች አሉ ማቃቸው። ከዛ ጀምሮ ያየኋቸው ብዙ ለውጦች አሉ። የሕክምና ስቶሪዎቿም ከመጀመሪያው ጀምሮ እጄ ላይ ስላሉ ለውጦች አለ። በጣም ብዙ በእውነት ሳይደግ ሳይጣላም እያልኳት ነበረ። ለምን አይባልም አይደል? እግዚአብሔር አንተን ሰጣቸው። በእውነት ሴትም ወንድም ቤተሰብ በቃ አንተ ብዙ ነገር ነህ። እኔ እንጃ በምን እንደምትመሰል እኛ ያየነውን ማየት አለበት ሰው እንደዚህ ለመግለጽ በጣም እጂ ግን ያው እናትህ ስትታይ ራሱ ሳሙን ስለምትል ለዛ እንጂ ሙሽሪት እኔ ትያለሽ ይደርሳል የፈጠነ እኔ ብቻ ቢኒ የታበስላለህ አጣባብ ይቻላል። ለሽታ ምናምን ትጠነቀቃለህ መሰለኝ አይደል? በር ዘግተን የምታበስሉ ምን እናርጋ? አሁን ዛሬ እኛ ቤት ያፈራው ኩክና አረጋለን ለደምተናል። ሊያኔ ዶሮ ሳርሰራለት አይሆንም ብላ እጅ የሚያስቆረጥም ዶሮ ትላለህ። ዶሮ ሰርተሽ ትንሽ ስጋ መጥበሳችን እዛ ውስጥ ይቻላል ግን ይዘጋል። እሺ እሷ ብቻ በሩን ዘግተን ወደ ማዛ በስኮት ይከፈታል። እዛውስ መስራት ይችላል። እንደዛ ነው። እሱ በደስታ ተሰጠችን እሱ በደስታ ከዛ ኢንሹር ብዙ አይገኝም። ቴንክ ዩ ሶ ማች ዋና ነገሩ በተገኘ ጊዜ ግን ይሄ ነገር ትልቅ እገዛ ያደርግልሃል ብዬ አስባለሁ አይደል? ቴንክ ዩ በደምብ በምን ያህል ጊዜ ተወስዷል? በጣም አንድ ቀን ከምናምን እኔ አንድ ቀን it's expensive ያው ታውቃለህ። በጣም ኮርስ ኤክስፔንሲቭ ነው። ይሄን ብቻ ነው ያው ጋስትሮስቶሚ ቲዩብ ስላላት ይሄን ብቻ ነው ተወስዶ ለማግኘትም እኛ ተቸገርን። ከታገኛለህ አንተ ያው በርግጥ ብዙ ቦታ እንደልብሽ የምታገኘው ነገር አይደለም። ውጭ ሀገር ምናምን ያሉ ሰዎች ግን በደንብ የሚያገኙት ነገር አይደለም ነው። ውጭ ነው አይደል? ከውጭ ሲመጡ አንዳንድ ሰዎች እንትን ይሉታል። እኛ ቤት ያፈራው ፕሮግራማችን ኢትዮጵያውያኖች፣ ኤርትራውያኖች የምንሰራባቸው ቦታዎች ይደውሉና እንደዚህ ማድረግ እንፈልጋለን እንደዚህ እንስጣቸው። ምክንያቱም ይሄ ለነሱ ቀላል ነው፣ ለኛ ነው እንጂ ከተማውን ዞረን የምናገኘው ቀላል ነውና ምን እናግዛችሁ ከሚሉ ሰዎች መሃል ግን ኢንሹራንስ እንዲላክልን እኛም አሁን ጥያቄ እናቀርባለን። በሚያውቁት ሰዎች በሚመጣቸው ከተማችን ውስጥ አንድ ብልት ለአንድ የሚሆን ወጥ እንደሚሰራ ታውቃለህ? ማለት አንድ ብልት አንድ ዶሮ ማዘዝ ትችላለህ። ለምሳሌ ሙሉ ዶሮ ካልፈለክ 12 ብልት እንላትና ከአንድ ስትይ ገሊላ ዶሮ ትባላለች። በእውነት አንድ አደሳሉ ይኸው ልክ አይብ ጋር ከዶሮ ጋር እንደዚህ አድርጋ ታዲያ ይሄንን ግን ሁሌ ስበላ በዓል ነው ትዝ የሚለኝ። አይኖ ዶሮ ከበላ አመት ባለው ትዝ የሚለው ቤት አምጪ ስጋው ልጥበስና አንቺ አሁን ስጋ ምን አለብሽ እንታላ እንዴ? ሽንኩርት ማን የለም ቤት በኩል እሺ። ስለዚህ ዝም ብዬ ጠብሰዋለሁ። መከለሻት ከችን ትልቁ ስራ ከስጋ መጥበስ ውስጥ ሽንኩርትና ቃሪያ ቲማቲም። አቤት የኢትዮጵያ ሕዝብ አሁን ነው ጉድህን አላየህ። በይዝም ምን ጉድህን አላየህ? አላገስኩሽም። ከስጋ መጥበስ ትልቁ ስራ ሽንኩርት መክተፍ ነው። ቢያንስ እዚህ ቤት ማሪ ሚስት እሺ። ግን ማለት ነው እኔ መክተፍ ስለማልወድ ቴንክ ዩ አመስጋኝ ነኝ። ባይዘው እንዳላንገበግብሽ አፌ ተያዘ ይጅልኝ እናቴ ዛሬ ድምጽ ማይ እግዚአብሔር ሲረዳኝ ዛሬ ድምጽ የሚቀነስበት ቦታ ነው ያመጣኝ። እድሜ ላንቺ።
ከነገር ተረፍኩኝ። ደረቅ ጥብስ ይሆንልሽ አትምጪኝ። ከተፍ ከበስ ጠበስ ጠበስ ሊያትቸው እንዳልመጣ እኔ እኮ ስንት ስራ ነው የምሰራው በእውነት። አሁን እኔ ዶሮሽን ሰጪ ወይ ይዤው ወጥቼ ጋብዤው ልምጣና እንውጣው ቤት ውጪ። አዎ ያው አበቤት ቆንጆ ቡና የጀበና ጋብቻለሁ። እኔ አሁን ይኸውልሽ ቡና በጣም ከመጠጣቴ ብዛት እሺ የሐረር ምንድን ነው የሐረር የጅማ ከኔ በልጠ ቡና አያ ናፍቆት እኮ የሴት ወንዱ የሴት ምኑ የምን ጠንጋራው እንደሚባል የቡና ምናምኑ ነው ታውቃለህ። ዘርማንዘሩ አሁን ቅጠለ ያ ከስፖርት ጋር እንዴት ነው የምታመቻምቸው? እንዴ ቡና is good ሊሆን መጥፎ አይደለም። ያ አቢዩዝ ምን ስለምናደርገው ነው። በቀን ዝም ብለሽ አሁን አንዳንዴ ቀን በቀን በጣም ዴይሊ ሲሆን ተደጋጋሚ ሲሆን ብዙም ሲሆን በጣም ሲበዛም ሄልዚ አይሆንም። እኔ ቡና ጥቅሞች ብዙ ናቸው። የሀገሬ ህዝብ ወይ ምንድን ነበር የሚለው ቤቱ? አንቺ ኢትዮጵያ ምድር ነው እናንተ የሀገሬ ልጆች ይሄ አሁን የመጠጥ ጥብስ ነው እንጂ የወጥ ጥብስ ነው ከደረቋ ጥብስ የሚባል አይደርስም። ዋና ነገሩ እናንተ የሀገር ልጆች ይሄ ነገር ሲሄድ እንደሚጠቅሽ የገዛሽው ስጋ ላይ ነው የሚወስደኝ። ዝም በይ ነው ማይታኘቅ ስጋ ገዝተሽ ደረቅ ጥብስ ካልሆነ ሊደርስ አይችልም። ደረቅ ጥብስ ስጋ ቤት አትሂጂ እኔን ግዛልኩሽ ለምሳሳ ደረቅ ጥብስ አይደርስም አይመስልም ስጋው ስጋው ታስጠላ። እስቲ አስተናግጂ ቢያንስ እኔ ሰራው እንዴ ያስተናገር እንዳልቀመጥ ጎንበስ ቀና ብለሽ ነው በእውነት ማስተናገድ እንደዚህ ነው እንዴ? አፈር ስሆን ስሞትላችሁ ምናምን ያስተናግጂ መረረኛ ጠባሽ ኧረ በስመ አብ አለ ምን ኧረ በስመ አብ ያልኩት ለምግቡ ነው እንጂ ደግሞ በስመ አብ ዶሮ መሰለ እኛ ቀምሰን ከዚህ በፊት ወደነው ላባወራ ሊያ ናት የሰራችው ያልኩ ሊያ በታሪክ ድጋሚ ብትፈጠር እንዲህ አይነት ዶሮ አሰራም። እሺ ግን አንቺ ጫና በዛውብሽ መሰለኝ ጓደኛዬ። እኔ አፉ በይኝ የክፉ ቀን ነሽ እንደምላት ታውቃለህ። አፉ በይኝ ባላገባ ቆመሽ ነው የምታስቀምጪላታል ስለምታጣጥለ ምን ትዳርማ አንቺ የኔ ባለሙያ ነሽ፣ አንቺ የኔ አንደኛ ነሽ፣ ቀሪ ሀብቴ ነሽ። አይ በቃ ጸጸተኝ ሰው አይደለም ይሰማኛል። ምግብ አትበላ አይደል? ተሰናት ነው ምን በላ በእኔ ይደርሳታል። የኔ አበባ ኦፍ ኮርስ የእናት ነገር በጡና ምግብ ስትበይ ትዝ ይሻል በጡት ይደርሳል ይባላል። እናታ እኔ ስለምታጠባኝ ይደርሳል። ደስ አይልም? ምንድነው የቤቱ ባለቤት ይቀመጥ ፊጣልሽ ናፍቆት ይጃልሽ እሺ ሊድ ደህና አሉ። የቤተሰቡ አንድ አካል ሂጂ መመለስሽ መስሎ አንቺ እኔ ተስቴ ይጃልሽ እኔ እንደውም በዱካ እዚህ ጋር ይቀመጥ ሂጂ እንዴ ለኔ ነው እንዴ? ኦፍ ኮርስ እባክህ ቀኑ ከእንተ ነው ዛሬ ወይዘው ቢኒ እባክህ ብላ ቢኒ በእናትህ ብላ። ብዙ እንጀራ ሰው እኮ አለው አለኔ አይደለም ማለት በቺክን ምናምን ስፖርተኛ አይደል? ዋና ነገር እሱ ላይ በቃ አሁን የጨረሻቸው ነገሮች ላይ አይ ዊል ሃፒ በደንብ ደስ ብሎኝ የሚመረጠውም ለስፖርተኛ እንደዛ አይነት ነገር ነው አይደል? አዎ ግን እኛ አሁን ኢትዮጵያውያን ሰው ቤት ስንሄድ እኮ ለመጠየቅ ምናምን በርግጥ እኛ ስንሄድ ቤት ያፈራውን ሰርተን ተጫውተን ጉርብትናችንን አጧጡፈ ምናምን ነው የምንመጣው። ግን ስንመጣ አሁን ቺክን ሩዝ ምናምን ይዘን ልመጣ አንችልም። በቃ ይሄ ከሀበሻ ሩቅ ነው አይደል? አይ ሩዝ ምናምን ቤት ውስጥ ራሴን ኩክምታረግ ሀበሻ ምግብ በጣም ተወደው አንተ ምንድነው ዋና ነገር ነው? ቆንጆ ጥያቄ ጠየቅሽ። ምንድነው? ጥሬ ክትፎ ከኔ ጋር ቲም አንደኛ ክትፎ በጣም ነው የምወደው። ክትፎ ያልወደደ ሰው ቡና እንዴ ቡና የኔ ጓደኛ ነው ሆነ ያለበት ግን ወይ እጅ ከበደኛ አባቴ እንዴ ተሸከሙ ቡናማ ካልጠጣን ያ አስስ ይሄው በቃ ይሄንን ቡና ካልጠጣ ሰው ክትፎ ካልበላ ምኑን ሀበሻው ዋና ነገር ግን እሱ ቤቱ ያስነካሽም ቡና ቡና እኮ ያው ማሚ ተብሎ ነው። ዛሬ ጂም አልሄድክም? አዎ ችግር የለም። ይሄን ስጋ ስትበላ ጂም ሄድኩ ቁጣ አረፍት እንጂ ትናንት ገብቻለሁ። ዛሬ ልብላ እንጂ ይብላ እንጂ ዛሬ በእናትህ ቢኒ ላንተ ነው። ይሄን ብላ እንጂማ ይሄን ወጡን ተውና ስጋውን ብላ አንተ ላንተ የሚጠቅም እሱ ነው። የቱ ስጋ? ዶሮን ስጋ ታክሉ እኮ እግዚአብሔር ነው። እኔ ብላ ማመን ባልሰው እኮ ጂም ሄዳል ምለው እሱ አሁን ስፖርት እየሰራ ነው ልጅ
እንጂ ምን አይደል የሆነ ሰው እየተሻለ ሚስቱ ጥብስ ስጋ ስቴክ ነው አክቹሊ ስቴክ ሰጣው ስቲክ አድርጊ አኛ ካውና እንዴት ነው ስትለው ምናምን አላት ነው ቀኑ ሙሉ ቪዲዮ ሻወር ሲወስድ ምስኪና ሻወር ውስጥም አለ ስራ ሲሄድም እንዴት ነው ቢሮ የሆነ ነገር ልልብዬ ታውቁት መጥፎ ነው ካል በመጥበሻ ናቱን ትሏለች እንዴ ስቲክ እንዴት አረዝም በይም ይሄው እኔማ አሁን ስንወጣ ነው ማውራሽ ደረቅ ጥብስ አንደኛ ነው አዎ ቤቱ ግን ሞቅ ሞቅ አለ አይደል ያ ሴት ያለበት ምንም ደስ ይላል ስንገባ ራሱ 7 ሴት ያለበት ቤት አሁን ጧት ማታማ የሚያዩት እሱ ነው እናቶች ደግሞ በጣም ደስታቸው የልጆቻቸውን የልጅ ልጅ ዓለም ማየት ነውና ጥሩ ሀሳብ አሳያታለሁ ነው ወይስ ፍቅር ሼር ታረጋለህ እንደዛ ነው ተረጠረ ኃላፊነቱን ምናምን የሚፈራ መስል ነው አሁን ነው አሪፍ ነገር ነው መጥፎ አይደለም ከእግዚአብሔር ጋር ሁሉም ነገር ይሆናል ይሳካ በጊዜው ምን ያለ ሆኖ ምንድነው የምታዩት ዋጋ የተከፈለው ለኔ ብዙ ሰው አንደርስታንድ ያደርጉም ያንን ነገር በደንብ ማቆም አለብኝ እስከመጨረሻው ታገል አለብኝ ግን እኔ አሁን ስታጫውታት ምን ስትላት ምናምን በቃ ደስታዋ ፊቷ ላይ ይቀየራል እያየሁት ነበር ስታወራት አንተ በደንብ የሊያ ሀሳብ ይመስለኛል በዚህ ላይ ደግሞ ህፃን ልጅ ምናምን ብታይ አንተ ልጅ ብታይ እንደዛ ስለሆነ በህይወት እያለች እሱን ከመመኘት ይመስለኛል which is good ጥሩ ሀሳብ ነው አሪፍ እግዚአብሔር ለዛ በቃ አንተንም አሜን አሜን የሆነ እንመጣለን ደግሞ እኛ እንደ እህት ወገባችን ስር አድርገን ለሁሉም ነው ወገብ እናስረው እንኳን ላንተ አስረን ደግሞ ደስ እንድራለን አዎ ፋሚሊ የቤተሰብ አካል ሲሆን ደግሞ ራሴ ስትሆኚ እኔ ራሴ ስሰራው እንደ ራሴ ነው አሁን ራሴን በጣም እንጠብቀው አንዳይሽ ወደ ስፖርት ሰራለው ልብስ ጫማ ኤቭሪቲንግ ያናችሁ ልክ ለሷም እንደዛው የራሷ ልብስ አላት የራሷ የንጽህና መጠበቂያው ሻምፖ ጥፍር መቁረጫዋ የራሷ ኤቭሪቲንግ ያናንዱን ነገር ከእግር ጥፍሯ እስከ ራስ ፀጉሯ ልክ እንደ ራሴ ነው የምጠብቃት ሰው ራሱን ካልጠበቀ ሌላ ሰው መጠበቅ ይችላል ብዬ አላስብም በተለይ ደግሞ ጀርባዋ እንዳይቆሰል በጣም በደንብ ነው የምጠነቀቀው የላትም ቆሰል ዳይፐር ቶሎ ቀይርላታለሁ ግን ካቴተርም ቢኖር በደንብ ንጽህናዋን በደንብ መጠበቅ በተለይ ደግሞ ማገላበጥ ሪፖዚሽን አሁን ሲልኪ ያለን ሲልኪ ነው የምትደገፍበት ራሱ ኖርማል ሪፖዚሽን ሳይሆን ሲልኪ ነው ሲልኪ ስለሆነ እንደ ጄሊ አይነት ነገር ነው ነገር ታለብሻለሽ ሲደገፉትም በቃ ጄሊ ነው አይከብድም ሰውነታቸው ከዛ ውጪ ቴራፒ ማሳጅ ምናምን ስለማረጋት ራሴ ማሳጀር አለኝና በሱ አደርጋታለሁ በቃ ብዙም ሰዓት አይፈጅም እኔ ያው ሜቢ ስለምልኩት ሊሆን ይችላል እኔ አሁን ምንም በቃ ምንም ለኔ ቀላል ነገርች ቶሎ ቀየር ወዲያው እንትን አይፈጅብኝም ይሄ እንዴት ነው 30 ደቂቃ የየለት ስራ ስላደረከው ተላማ 30 ደቂቃ አይፈጅብኝም የሆነ ቦታ ወጥቼም ስመለስ ምናምን አይከብደኝ ደስ እያለኝ ነው የምሰራው ቶሎ ቀይርላታለሁ እንዴነሽ ምናምን በቃ እና ለኔ እንትን ነው ከልብም ስለምታደርገው በቃ ነፃ ስራ ነው ደስ እያለኝ ነው የምሰራው ይሄ እንትኑ ምናምን ታውቆኛል ሞባይዘውኛ ሀገር በጣም ትልቁ ችግር ብዬ የማስበው እንደዚህ ቴክ ኬር የምናደርገው የቤተሰብ አባል ሲኖር ሰው ቀድሞ ራሱን ይጥላል በቃ እሱንም በማየትም ሊሆን ይችላል ሁኔታዎችን በማየት ምናምን ሳይኮሎጂካሊ ፊዚካሊ ምጥቅ ይላልና አንተ ራስህንም ትጠብቃለህ ከዛ ደግሞ ለማሚም ደግሞ በጣም ተጠነቀቅላት ፕላስ እናቱ ይሄን ማየታቸው በራሱ ይሄን ያንተን ሁኔታ ያንተን ደስታ ያንተን የተስተካከለ ቁመና ማየት ሲያዩት ሁሉ በጣም ንቁ ሆነክ ነው የሚያዩና እሱ ራሱ ለሳቸው ሌላ ቴራፒ ነው ብዬ ነው ማስበው በጣም ለምን ሰው ማስታመምን ሲያስብ ማስታመምን ሲጀምር ቀድሞ ራሱን ነው የሚገለው በእናቴ ቦታ እኔ በሆነ ያለሁትኝ እና እሷን የምታስታመመኝ ቢሆን እና ተጎሳቁሏል የፈለገ ሁሉ ነገር ታሟላኝ ይችላለች ያንን ፊት ግን እንዳየሁትኝ የምመኘው ምንድነው ከፈጣሪ ጋር ነው ማውራው እኔ እንደዚህ አድርገኝ እናቴን ለምን ታሰቃያታለህ ውሰደኝ ብዬ ነው የምጸልየው ኤቭሪዴይ እንደሚሰማኝም አምናለሁ ለምን ብዙ ሰው የማይረዳው ነገር ምንድነው ሰው አልጋ ላይ ከዋለ ከኃጢአት ከብዙ ነገር ንጹህ ናቸው ባይ ማያውን 10 ምናምን ዓመት አሳልፋለች እንግዲህ ወጣው ወደ 19 ዓመት ሰው ኃጢአት ቦታ አትሄድም ኃጢአት አትሰራም ለበታው ክፉ አይናገር ንጹህ ናቸው ከተነጋገሩም ከእግዚአብሔር ጋር አምላክ ለነሱ ቅርብ ነው ቢጸልዩ ይሰማሉ ለልጃቸው የሚመኙት ነገር ለሁሉ ነገር እግዚአብሔር ይሰማቸዋል በዛው ልክ ደግሞ በጣም ልጃቸው ልጇ ላይ የምታየው ነው ሰው ሲያይ እኔን የሚያየው ቢንያምን እሷ የምታየው ልጇ ነው ሶ ኤቭሪ ዴይ ጥንቃቄ አድርጋለሁ
እንደ ልጅ ነው አክትብ ማደርገው። ገባሽ? የትም ያህል ብታድጊ ለእናትሽ ልጅ ነሽ። ኃላፊነት ልትወስጂ ትያለሽ፣ ልጅ ልታሳድጊ ትችያለሽ። ለእናትሽ ግን ልጅ ነሽ። ይዋፍቱ እሷ እንደዚህ ሆና ልጄ ምን ይበላል ብላ እንደምታስብ አውቃለሁ። ምግብ ሲሰጣት አይን አይኔን ታይኛለች። ምግብ ታም ስለሆነ ሰው እነዛ ነገሮች አውቃለሁ። እነዛ ነገሮች አንደርስታንድ ካላደረሽ ማስታመም ማለት ለሰው የሚመስለው ምንድነው? መድኃኒት መስጠት፣ የሆነ ነገር ማድረግ። ከዛ አልፎ ተርፎ ደግሞ እንደዚህ የታመመን ሰው ምናምን ነገር ደግሞ ፐብሊክ ምናምን ስታወጪ ሸፍኝ ምናምን ልክ ነውርን እንደ ጌጡ እንደ ክብሩ የሚያይ ሰው እነዚህ አይነት ነገሮችን ደግሞ ሲያይ መደበቅ ይፈልጋል። እኔ ደግሞ ኩራቴ ነች፣ ለእኔ የተከፈለ ዋጋ ነው፣ እወዳታለሁ። ለብዙዎችም እኮ ደግሞ ብርታት ሆነሃል አንተ ሶሻል ሚዲያ ላይ በመውጣትህ በጣም ብዙ በአንተ አይነት ሁኔታ ውስጥ የሚያልፉ ሰዎች ደግሞ ብርታት አግኝተዋል። የተደበቁ ሰዎች ወጥተዋል እኮ ነው። ብዙ ሰው ያላየው ብዙ ያልቀረጽኩት ነገር አለ። ብዙ ነገሮች ይታያሉ። እኔ እናቴ ዳይፐር ስቀይር ማንም ሰው አይቶኝ አያውቅም። ፕራይቬሲ ዋና ብቻ አላውቅም። ስትስቅ፣ ስትጫወት፣ ስትዘምር አለ። ከዛ ውጭ ግን ምንም አይነት ፕራይቬት ፓርቷን የሚነካ ነገር ፖስት አድርጌ አላውቅም። በዛም የማንንም ሰው አቴንሽን አልፈልግም። ልክ ኖርማል ሰው ቆሞ የሚሄድ ሰው ከእናቱ ጋር የሚያደርገው ነገር ማለት ነው። ሁሉም ሰው እናቱ ጋር ሲሆን እንዴት ነው የሚያሳልፍ? ደስተኛ ይሆናል፣ ይስቃል፣ ይዘምራል ወይ ይጨፍርላታል። እሱን ያደረኩት እና ኮራባታለሁ። የሰው ልጅ አእምሮ ከተጎዳ ፊዚካሊ ምንም ልታደርጊለት ትችላለሽ። አብቅቶለታል። ሰው አእምሮ ነው የሚጠበቀው። አእምሮ ትልቅ ቤት ነው። እኔ ለዛን ፕሮቴክት አደርጋለሁ አእምሮ። ምንም አይነት ነገር እንትን ቤት ጭንቅላቴን እጠብቃለሁ። ምንም አይነት ነገሮች ውስጥ ሶሎ እንትን አይደለም። በቃ አእምሮዬን በደንብ ነው የምጠብቀው። እና የምታየው ነገር ልጇ ላይ አፌክት ያደርጋታል። ሁሉንም ነገር አሁን እንደዚህ መኝታ ቤት ሆነና እንደሷ ተኝቼ ሞክረዋለሁ። 1 ሰዓት 2 ሰዓት ምናምን ለመተኛት ሞክራለሁ። እንዴት ነው እንደሆነ የምችለው? ምን ልታስብ ትችላለሽ? ወይተኛና አይኔን ገባሽ የሆነ ነገር እንትን ቢልሽ ራሱ ማድረግ አትችልም። መገላበጥ ብትፈልጊ አንዳንዴ ነው 1 ሰዓት መተኛት አልችልም። እንደዚህ ወጨርሽ ከባድ 1 ሰዓት አልችልም። እሷ ግን በሰዓታት ታሳልፈዋለች። ስታውቂው ነው ሞር በደንብ ለዛ ነገር ቦታ እየኖረሽ። አሁን አይደክመኝም። ለምንድነው አይደክመኝ? እያንዳንዱ ሰው የምታደርጋቸው ነገሮች ራሴ እሞክረዋለሁ። አንዳንድ ነገሮችን የምችላቸው በዛ ውስጥ አንደርስታንድ ታደርጊያለሽ። ለዛ ነው ብዙ ሰው ሲያስታምም ይሄ የታመመ ሰው ሁሉ የሚያበቃለት ይመስላል። የታመመ ሰው የሚያስብ አይመስለውም። የታመመ ሰው የሚያይ አይመስለውም። የታመመ ሰው መሳቅ የሚችል አይመስለውም። ይሄ ግን መሰጠት ይፈልጋል። ይኑረን ብለን የምናመጣው ነገር አይደለም፣ ወይም ሁኔታዎች ስለገጠሙን በዛ ውስጥ የምናዳብረው ነገር አይደለም። መሰጠት ነው በእውነት። እግዚአብሔር ይሄንን ልብ ይሄንን አቅም ሰጥተዋልና እግዚአብሔር የተመሰገነ ይሁን። በባህላችን መሰረት እኮ ገበታ ላይ ብዙ አይወራም። ግን የመጨረሻ ነገር ጠይቅ እንትኑን አሁን እንግዲህ ሀገራችን ከፍ ብሎም ደግሞ ዓለም የደረሰችበትን ቴክኖሎጂ ተጠቅመክ አሁን ካሉበት ነገር ሊያድናቸው የሚችል ነገር አለ? የትኛውም ዓለም ላይ ቢሆን የትኛውም ሀገር ላይ ቢሆን ያው ብዙ ታጠናለህ ታነባለህ ብለን የምናስብ ለነገሩም ቀር ያው ምንድነው በማያ አይነት ሁኔታ ላይ ያሉ ሰዎች ላይፍ ሰፖርት ይባላሉ። ላይፍ ሰፖርት ማለት ህይወታቸው እስካለ ድረስ በደንብ እንክብካቤ ቢፈልጉ የተሻሉ ነገሮችን የተሻሉ ሕክምናዎችን ተጠቅመሽ አንዳንድ ለውጦችን ማምጣት ትችላለሽ ከፈጣሪ ውጭ። ግን ሞር ፋሚሊ አብሯቸው ብዙ ነገሮችን ባደረገና በተለይ ልጅ ካላቸው በብዙ ጥረቶች ውስጥ የመናገር ቀስ ያሉ ቢሞሪያቸው የመመለስ ብዙ ነገሮች የመስተካከል እድል አለው። ግን ሞር ይሄ ደግሞ ኢኩዊፕመንት ቤዝዶቹ አሁን ለምሳሌ በጣም ሎንግ ተርም ከመቆየት ብዛት የእጆች መታጠፍ እነሱ እንዳይታጠፉ እግሮች ምናምን ውጪ ለተሻለ ኢኩዊፕመንት አለ እዚህ የማይገኝ እንጂ በሳይንሱ በሕክምናው ሙሉ በሙሉ የመዳን ነገር አይነት ግን ደግሞ እግዚአብሔር በችለው ነገር የለም። ኧረ በጣም ከእግዚአብሔር ጋር ደግሞ አንዳንዴ ብዙ ነገሮችን አይቻልም ብለሽ ሊሚት ባረክሽ ቁጥር አንዶሽም ራሱ ተስፋ ማድረግ ያቆማል። እዛ ድረስ የሆነ ሊሚት ያደባለው እኔ ለዛ አላስብም። ነገሮች ሙሉ ለሙሉ ተስተካክለው ከእግዚአብሔር ጋር ትቆምበት ጊዜ ይመጣል። አሜን አሜን። በእርግጠኝነት እኛም እናምናለን። ምን ይሳነዋል እግዚአብሔር? ሰው አልችልም አይቻልም ሲባል ነው እግዚአብሔር የሚጀምረውና ሰው አይችልም የተባለውን ነገር እግዚአብሔር ይችላል። ምን አሁን ይሄንንም አላሰብክም ማለት ሁላችንም ባለቤት አለ። የዚህ ህይወት ባለቤት እግዚአብሔር ነው።
የሰጠኝ እሱ ነው። የምታዩትን ነገሮች የጉልበቱ ባለቤት እሱ ነው። የጤናው ባለቤት እሱ ነው። ሁሉንም ነገር የምሰራውን ነገር በሙሉ እንድሰራ ያደረገኝ እግዚአብሔር ነው። ለዛም ክብሩን እግዚአብሔር ይውሰድ። ከኔ ምንም ነገር የሆነ ነገር አለ ብዬ አላስብም። ለዛ ነው እኔ ብዙ ሰው ሳያየው የሚከብድ እዚጋ ሲሆን ለምን ባለቤት እንዳለው ስለማቅ ምንም አይመስለኝም። ጉልበቱ ብትይ እሱ ነው። መስራት የቻልኩት በሱ ነው። መንፈሴን የሚጠብቅልኝ እግዚአብሔር ነው። ወጥቼ የምገባው በሱ ኃይል ነው። ፋይናንሻል ነገሮችን ባሟላ በሱ ነው። ሁሉ ነገር እግዚአብሔር ነውና ባለቤት አለው። ክብሩ ይስፋ። ተመስገን። ባፍን በል እንዴ ተው የጠበሹን ቢ እንጂ ለምን ዘርግፈሽ ቁጭ አልሽ? በጣም ነው የወደድኩት። ባይዘው እንደውም ቴክኖሎጂ አድርገው ልወስዶ ፕላን ያደርጋል። በጣም ደስ ይላል። ከሞዴሌት የሆነት አንተ እንዲሄድልህ እፈልጋለሁ። በጣም ደስ ይላል አባባሉ። ይዘሽልኝ እንጂ ግን ቢኒዬ እኔ ሜቢ ዛኔ ያልሰማሁም ሊሆን ይችላል። ሳገኝ መጠየቅ የምፈልገው ነገር ማሚ ኢትዮጵያ ባልመጣችበት ሰዓት አንተ የሆነ ሰዓት ሄደህ እንደነበር ልትመጣ አካባቢ ሆነ አላውቅም። ሄደህ እንደነበር አውቃለሁ። ከዛ ፊት የነበሩትን አመታት እዛ ስትኖር እንዴት ነበር የምትገናኙት? አንገናኝም። ጭራሽ ኢንፎርሜሽን እንዴት ትሰማ ነበር? አልሰማሁም። እኔ በአእምሮዬ ውስጥ በቃ ትንሽ ልጅ ነበርኩኝ። መሀል ላይ ጎዳና ላይፎች ነበሩ። ውጭ ኢንፎርሜሽን ተጠፋፋችሁ ነገር ነው። ሰው ጋር አስቀምጣኝ ነበር የሄደችው። ሄደች በስንት ጊዜ አብናረገ? ስንት አመት በሄደች አንጃ አመትም የሰራች አይመስለኝም። ስንት አመት እዛ ቆየች? ወደ 12 አመት ሲባል ዜናው ላይ አስቀምጣ ሄደች። ቦታዎች ቤቶች ለምን ለቀቁ? ያው ታሪኩ ረጅም። የሀገር ሰው ምን ይላል? አንዳንድ ነገሮች ተከድኖ ይብሳል ይባላል። ከውስጥሽ በደንብ ሂል ስታደርጊ ትታይዋለሽ። ዶና ሀፍቱ ታውቃለህ። እኔም ትቼዋለሁ ከውስጥ የወጣ ነገር ስለሆነ ይሄ ቀን የተሻለ ነው ባይለው ወደኋላ ብዙ ነገሮች አሉ። ብዙ ነገሮች አልፏል። ብዙ ያልተነገረ ታሪክ አለ። ብዙ እኔም የማውቃቸው ሲያሳልፍቻቸው እኔና ሰው ገብቼ ያለ ታሪክ አለ። ለአንዴ ከጀርባ ያለሽ ነገር ወደፊት እንዳትሄጂ ነው የሚያደርግሽ። በዞርሽ ቁጥር እየጎተተሽ ነው የሚመጣው። ባሰብሽ ቁጥር ይጎተተሻል። ሰው ወደፊት መራመድ አትችይም። እስረኛ ነው የምትሆኚው። አይሽ እኔ የዛ ነገር እስረኛ አይደለሁም። ሁሉም ነገር ሰው ፍሬ ላለው ነገር ዋጋ ይሰጣል። የማንጎ ዛፍ ቢኖር ባባሽ ማንጎ ስላለው ነው እንጂ ዛፉን ብለሽ አይደለም የምትሄጂው። ማንም ሰው ዛፉን አይወደው። ዘሞመንት ያ ዛፍ ማንጎ ፍሬ ማፍራት ያቆመ ቀን ሁሉም ሰው ወደዛ መሄድ አይችልም። ያ የሁላችንም ኔቸር የሆነ ነገር ባሉ ያለበት ያየንበት ቦታ ነው የምንሄደው። እና በምን አይነት ነው የታወቅ? አንድ ሴት ነበረች ሰላም ትባላለች። እሱን ታሪክ አውርቼው አላውቅም። ለመጀመሪያ ጊዜ እንደዚህ ኢትዮጵያ ኮሚኒቲ አለና እሷ ቢን ሐማድ ይባላል ማየ የተኛችበት ሆስፒታል እና አበሾች አሉ። ኢጃዛ ቀን ይባላል። አርብ ቀን ይሁን እሁድ ቀን ነው በእነሱ የረፍት አውቀን ከጓደኛዋ ከፍቅረኛዋ ጋር የሆኑ እንደዚህ አበሻ የተኛቻለች ሲባል እየሄዱ ጸበል ይዘው ይሄዳሉ። ክርስቲያን ነች በቃ ቄስ ይዘው ይሄዳሉ ምናምን በቃ ብቻ ብዙ ነገር ያለ ታርግላታች። ሰላም ትባላለች። ያው ቤተሰብ ምንም አልታወቀም። ማየ ማንም ምንም አያውቅም። እዛ ሀገር እኮ የኢትዮጵያ ኤምባሲውን ብዙ ለፍቷል ለማፈላለግ ልጆቿ ካላችሁ ተብሎ ሲለቀቅ ገንዘብ ያለው መስሎት ሰው እኔ ልጇ ነኝ ምናምን ሁሉ ብሎ ነበር። ግን መታችሁ ዲኤንኤ ያለው ሪስክ ውሰዱ ሲባሉ ጠፍቷል። ከዛ ሰላም ትባላለች። ቀይ ነው ቦይፍሬንዷ እና ማየ ብዙ ሪያክሽን አልነበራትም ያኔ እና እሱ ይዛው ስትገባ የተለየ ሪያክሽን አሳየቻት። አለቀሰች እና ልጇን ያየች መስሏት ነው እና በጣም ታለቅሳለች። መጮህ ነው በቃ እዛ ታስቸግራቸዋለች ነርስና ዶክተሮቹ። እዛ ሰላም ምናለች በቃ እቺ እናት ልጅ አላት ልጇ መፈለግ አለበት ምናምን ትላለች። በዛ በጣም ነው ማከብራት። እግዚአብሔር ይስጣት። ያው እንግዲህ በስተመጨረሻ ነው የተገኘሁኝ ሄድኩኝ። ከዛ በኋላ ይሄ ምንድነው ዲኤንኤ ምናምን አድርጊያለሁ። ዲኤንኤ ምርመራ አድርጊያለሁ። እዛ ሀገር እንደዚህ ቀልድ አይደለም። የሰው ሀገር ሲሆን ይሄ ዝም ብለሽ እንትን ማድረግ አትችልም። ይሄ ዝም ብለሽ ፔሸንት ምናምን አንስተሽ መውሰድ አትችልም። ዲኤንኤ ያደረኩኝ እንትን አለኝ የሆነ ሰዓት ላይ ዲኤንኤ ምናምን ሲባል እኔ እያየኋት እያወቅኳት ምናምን አልኩኝ። ግራ ገባኝ። ራስ ሀገር መስሎ እናቴ ናልክ እንዴ ፍላጎቴን ተጠየቅኩኝ። እዛ እንድትቆይ ትፈልጋለሁ የተባልኩ እኔ አልፈልግም። እኔ የምፈልገው ኢትዮጵያ መሄድ ነው። ለምን አላማ ስላለኝ ነው። ያው እግዚአብሔር ከፊት ቀደመ። አላማዬ ምንድነው? ኢቭን እንኳን ባይሳካ እስካሁንም ባትቆይ ነገሮች እንደመጣችም ቢያልቁ ግን ኢትዮጵያ ገብታ ቢያንስ
ቆርባ ያንን እግዚአብሔር እንደሚያሳካልኝ እርግጠኛ ነበርኩ። በጣም እርግጠኛ ነበርኩ። ታች እግዚአብሔር ፈቀደ። ቅዱስ ቁርባን ወሰደች። ከ18 ዓመት በኋላ ለመጀመሪያ ጊዜ ቤተክርስቲያን ረገጠች። ብዙ ነገሮች አለፉ። እግዚአብሔር ይመስገን። አሁን እዚህ ላይ በጣም ይሄን ያንተ ታሪክ ባይዘው ያስለቅስም። በጣም ነው የሚያኮራው። በጣም ነው ደስ የምትለው። ካለቀስንም ባይዘው የደስታ ነው። ቀይ ሰው ይዛ ስትገባ እናቴ ብለህ ያልከው ነገር ሁላችንም የእናትነት ስሜቱ ስላለ ከሱ አንፃር ነው እንጂ እንትን አይደለም። አንተ ጀግና ነህ። ያንተ ታሪክ የስኬት ታሪክ ነው። ይገርመኛል። የመውደቅ ታሪክ አይደለም፣ የመነሳት ታሪክ ነው። መልሼ ሳስበው ይገርመኛል። ማለት እግዚአብሔር ከፈለገ ነው ማገናኘት ከፈለገ እና ምን አድርገሃል መሰለህ? አሁን እንደ ሀበሻ ሰው ማሚ ባለችበት ሁኔታ ሰው ስናይ ምናምን የምንል ሰዎች ነን። አንተ ጋር ስትመጣ ግን ያንን እንዳንል አድርገሃል። የሰራው ስራ ማሚ ላይ የሰራው ስራ በቃ ማሚ በጣም በጥሩ እንደተያዘች ስለምታስታውቅ ይሄ ከንፈር የምትነክስላት እንዳትሆን አድርገሃታል። ይሄ በጣም ትልቅ ስኬት ነው። የእውነት ትልቅ ስኬት። እንኳን እሷን ሰው እኔን አይቶኝ ማለት አይችልም። ጎበዝ። ቤት ውስጥ ያለውን እግዚአብሔር ፊት ልስራው እሱ ይል እሱ መድኃኒዓለም ይል። የእውነት እግዚአብሔር ደግሞ መንፈስ ቅዱስ ጨምሮ ጨማምሮ እውቀትን፣ ጤናን፣ ብርታትን ይስጥ። የእውነት አሜን። አበባይ ነው አምጣት ለአበባይ ማይ ቅድም ሲላት ደግሞ ይስጥልን። በዚህ ሁሉ ሁኔታ ውስጥ ግን አብረን ጊዜ እንድናሳልፍ ስለፈቀድክልን በጣም ነው የምናመሰግነው። ለሁሉም ሰው በር ክፍት አይደለም። ከምን አንፃር ከጥንቃቄ እንደናተ ካለህና ቤት ያፈራው ብለን መተን አስደንግጠናል። አንተ ሰርፕራይዝም ባትሆን አንተ ሰርፕራይዝ የሚያደርግ ነገር የለም ከእናትህ ጉዳይ ሌላ። ግን በጣም ጥሩ ጊዜ ያሳለፈን እኔና ናፍቆት እህቶችህ ነን። በማንኛውም ሁኔታ ውስጥ እህት ቢያስፈልግ ምግብ ሰርቶ የሚያበላ ብትፈልግ ምንም ነገር በቃ የሙሽሪትም ደግሞ እንዲሁ ምንም ቢያስፈልጋት አለን እኛ ሁለት አለን። በደስታ እግዚአብሔር ያክብርልኝ። ስላገኘኋችሁ ደስ ብሎኛል። ሁለታችሁንም ያው እንግዲህ ሚዲያ ላይ ረጅም ጊዜ ያውቃል። በነገር ራስሽ ዳፍቂ ሲባል ደስ ስለማይላት በለኝሽ ደጋግመን አፍቂ ባየኋት ቁጥር እባክህ ዲዙሩ ለዲያዳንዱ ይከደንል በኋላ ብላ በእውነት ማንም ይሰራል። ይሄ ብላሻል ማለት ክድና አድርጊላት። እኛም ደግሞ በጣም ብዙ ውጭ ሀገር ያሉ በጣም ቤተሰቦች አሉና ለሙሽሪት የሚያስፈልጋት ነገር ቅድም ነግራናችኋል አይደል? ቢኒ በጣም ጎበዝ ልጅ ነው። ምንም እንዳልጎደል አድርጎ ነው ቤቱን የያዘውና ምንም ነገር እዛ ሀገር ቀላል የሆነ ነገር እዛ ሀገር እኛ ሀገር ከባድ የሆነ ነገር ብዙ ጊዜ ውጭ ሀገር ላይ ቀላል ነውና ማሚ ኢንሹር ትጠቀማለሽ። የንጽህና መጠበቂያዎች ሶሻል ሚዲያ ላይም ስላለ ቢኒ ብትገቡ እዛ ላይ ለእናቱ የሚያደርጋቸውን እንክብካቤዎችና ምን እንደሚያስፈልገው በደንብ ታያላችሁና አንድ ቀን ያመሰግን ነበር። እሱና አሁን ወደ አንተ ጋር ኢንሹሩን ለመግዛት በእውነት ከተማው እንዴት እንደዞር ነው እኛ ነው የምናውቀው። እግዚአብሔር የራሱ ሰው አለ። አንዳንድ ሰዎች የእግዚአብሔር ናቸው። አላቃቸውም፣ ከየት እንደሚመጡ አላቅም። የሚታያቸው ሰዎች አሉ ደስ ያላቸውን የሚያደርጉ ውጭ የሚኖሩ ሰዎች ሜዲካል ነገሮችን እነዚህ አሁን የምታያቸው ቀላል አይደሉም። አሁን ጋስትሮስቶሚ ቲዩብ የዶክተር እንትን ይፈልጋል። ጋስትሮስቶሚ፣ ትራኪስቶሚ የምታዩትን ፊዲንግ ባጎች ምናምን እዛም ውጭ ሌሎች ሰዎች ከዚህ በፊት ቲክቶክ ላይ ማመስገኛቸዋለሁ። በጣም ብዙ ሰዎች ውጭ ዝም ብለው ቪዲዮውን አይተው ከእሷ ጋር ስትስቅ ያለውን አይተው እንደዚህ ሲልኪ ሪፖዚሽን ማድረጊያዎች ቅባቶችን እኔ እንትኑ ይልቅ ወደ እግዚአብሔር ለሱ ነግረዋለሁ። ለመብራር ነግላታለሁ። ጎሎብኛል ይሞላል። ለምን እግዚአብሔር ይመስገን በደንብ ለነፍሱ ያለ በደንብ የእውነት እና ደግሞ እስካሁንም ራሱ ሳይታዩ ያገዙህን የምር በጣም ነው የምናመሰግነው። በስማ በጣም ነው የምናመሰግነው። ማይለኛችሁ ያው እኔ ከኔ ነው መጀመሪያ እግዚአብሔር አላየጋይ ሆነ የምር ያው ቀድመቻው አልካት ይሄ ደግሞ ነገር አመሰግናለሁ። በጣም ነው ደስ ያለ አንተ ጋር ስለመጣ ተመልሰን መምጣታችን አይቀርም። ተመልሰን በደንብ እንመጣለን። እሺ ቡናውን ይጋብዝልሃለሁ። እሺ አንተም ሌላ ነገር ስለምጣንቀ አንተ እሷን ጋብዣት በላት። እኔ ብቻ እንደም ጋብዝታ ቢኒ ሊያን ጋብዥልኝ በነገር ጥብስ አርኩ አይደል? አንገበገብሽው